የት እንዳደግና የት እንደተወለድክ ማወቅ እፈልጋለሁ። እሺ ብዬ በጣም ወድሽ። ለምን ግን ገሉ ሄዱ ግን ጥም አድርጎ ያስማችሁ? ምን አንተ ዮንኪ ሃይላንድ ክዳ? አው ዮኒ ብታይ አብርሽን የለጨክኑ ካንተ ቤት አስወጣኝ። እኔ ማመን ያቃተኝ እንዴ አንቺ ላይ እንዲህ ከሆነማ እውነትም አብርሽ ተቀይሯል። ለራሱ ማሰብ ጀምሯል ማለት ነው። ምንም ልታገላግኝ እንዳትሞክሪ እንጂ እኔ እኮ ተሰቃየሁ ባንተ እኮ። ይኸውልህ እኔ እሷ ብታድንህ መስሏል። ችግር ምንድን ነው እንዴ? አንቺ ምን ሆነሽ ነው? ዛሬ አለቀ ማንም ያድን መስሏል። አንቺ ምን ሆንሽ? ምን? ኧረ ዞር በይ። ምን ሆንሽ? ምን ሆና ነው? ምንድን ነው? ይኸውልህ ማንም ያድን መስሏል ዛሬ። እኔ ምን ሆንሽ? ለጊዜ ምናምን አንተ ቆይ ችግር አለብህ እንዴ ከኔ ጋር? የት የምታመልጠኝ መስሎ ነው? ቆይ አብርሽ ምን ነካሽ? አንተ አልነግራትም እንዴ? ትትና እስኮ መሳይ ነው አብርሽ አይደለም። አብርሽ ምን ሆንሽ? አረ እንዳልጮህ ዞር በይ እንዴ! አብርሽ ምን ሆንሽ? መሳይ ምንድን ነው? አረ ዞር በይ። ምን ሆነሽ ነው አንቺ? መሳይ ዞር በይ አንቺ። መሳይ ቆይ እስኪ ምን ፈልገሽ ነው እንዴ? አብርሽ ምን ሆነሽ ነው አንቺ? ልትደፍረኝ ነው? መሳይ ቆይ ራቁን ስትዋማለልሽ እንዴ? ምን ነው ተቆረቆርሽለት? ኪት በእናትህ ወጣም ተደሙ ብለሽኝ ነው እንዴ? ሰሚኛሽ እዚህ ቤት አንቺና አብርሃም ነበር ጤነኛሞች፣ አንቺም ተቀላቀልሻችሁ። የዚህ ቤት እኔ ብቻ በከላ ቀረው። ጉድ ነንገብኝ። ወይ ደብላኪ አው ዮኒ ብታይ አብርሽን የለጨክኑ ካንተ ቤት አስወጣኝ። እኔ ማመን ያቃተኝ እንዴ አንቺ ላይ እንዲህ ከሆነማ እውነትም አብርሽ ተቀይሯል። ለራሱ ማሰብ ጀምሯል ማለት ነው። አይ ዮኒ ለራሱ ቢያስብ ኖሮ እነዛን ሁሉ ትርኪ ምርኪ ይሰበስብ ነበረ። ይልቅ እኔን አግብቶ አንተን ያኮራህ ነበር እንጂ። ይኸውልሽ ትዙዬ እኔ በጣም የምወድሽ የማከብርሽ ሰው ነሽ። ያኔ ምንም በሌለን ሰዓት ደርሰሽልናል። ምን ሆናችሁ እንደተለያያችሁ ባላቅም ግን አሁን በመደወልሽ በጣም ደስተኛ ነኝ። ይኸውልህ አብርሽ ግን ሁለቴ ረስቶ ውጪ ብሎ ነው ያባረረኝ። ምንም አታስቢ ትዙዬ፣ እሉ ይዞት እንጂ አንቺ ላይ መጨከን አይችልም። አሁኑኑ እደውልለታለሁ። ሂጂ ወደ ቤት። እኔ ከአሜሪካ ስንመለስ አንድ ላይ ሰለብሬት እናደርጋለን። እሺ ዮኒዬ። ታውቂያለሽ አብርሽ ለእኔ ከወንድሜ በላይ ነው። የምወደው አብሮ አደጌ ጓደኛዬ ነው። አደራ እሺ ዮኒ፣ በደንብ እንከባከበዋለሁ። ምንም አታስብ እሺ። ቻው በቃ። ወይ ትትማ ምን ሆነሽ ነው የምታለቅሽው? አባዬን በጣም አሞታል። ጭራሽ እየባሰበት።
አይዞሽ በቃ ተረጋጊ። ምንም አይሆንም፣ ፈጣሪ ያውቃል፣ ይድናሉ። እሺ ምን ተረጋጋታሽ? እኔ ቆይ መች ነው አልፎልኝ ለእነሱ የምደርሰው? እስኪ በቃ እናንተንም ሁሌ ማስጨነቅ። ለእኛ አታስቢ፣ ለአንቺ ነው ማሰብ ያለብሽ። ይልቅ ለአባትሽ ምን ላድርግላቸው? አይ ምንም መድብል ሄዶ ነበረ እና አባዬን ፎቶ አንስቶ አመጣልኝ። በጣም ጉስቁል ብሏል አብርሽ። ለምን እኔን አላክሽኝም? ለምን እሱን ሄዳልሹ? ማለቴ በቃ አይዞሽ በቃ ተረጋጊ በቃሽ። አይዞሽ በቃ አታልቅሽ እሺ። ለእናንተ ጭንቀት በቃ ተትና አይዞሽ አልኩሽ እኮ። ለሽኝ ነበር እዚህ ጋር ተለውሉትም እንዴ? እሱን እንኳን ላንተን ተው። ደግሞ ራቁትህን ነው የምትዞረው አሉ። እንደዛም ብለው ማስወራት ጀመሩ። ይኸውልሽ እኔ አሁን የመጣሁት እርቦኝ ነው። በልበል ምግብ የሚባል ነገር የለም። ምን ነው ትንሽ በላለው ብላ አይደል አንድ ሺህ ብር የምታዋጣው? ቆይ እዚህ ቤት ምን አይነት ህግ ነው ያለው እንዴ? አንቺ እቺ ደግሞ ትዝታ ማነሽ ደግሞ ያቺ የተንከሲስ ሚስት ምንም ሳታዋጡ አይደል እንዴ የምትበሉት? እና ምን ችግር አለ? አንተ ምን ተነካ? ትሰማኛለህ? ይኸውልህ ከፈለክ ራስ ምግብን ሰርተህ መብላት ትችላለህ። እኔ የግሌ መካሻ እንደሆንኩኝ ያንተ ምግብ ሲቀቅል አልገኝም። ሲቀጥል ደግሞ የዛችን ጥላ ቤት ስም እንዳጠራበኝ እሺ። ትዝታ ሆነ እዛ ትቅር። እኔ እንደውም ዝም ብዬ ነው ከዚህ ቤት በወጣ ነው የሚሻለኝ። ውይ እሱማ ወንድነት እኮ ነው ወንድነት። ዮኒ አንተ እኮ ያልገባ ነገር አለ። ያብሽ ከመቼ ወዲህ ነው እንዲደረቅ የሆንከው? ስንቱን አብረህ እያኖርክ እሷ ላይ ትጨክናለህ እንዴ? ከልጆቹ ጋር መስማማት አልቻለችም። እሺ እኔ ምን ላድርግ? አብርሽ ውለቷንም አትርሳው እንጂ። አንተን ላላስጨንቅ ብዬ ነው እንጂ ብዙ የተፈጠሩ ነገሮች አሉ። አብርሽ በቃ ስራ ቦታ ደረሱ፣ ትመጣለች። አደራ እንዳታሳፍረኝ። የኔ ወዳጅ እንደሆነች ቆርጠህ ተንከባክበህ ያዝልኝ። እሺ ካልክ ምን ማድረግ እችላለሁ? ማታ ደውላችሁና እናወራለን። እኔ እነግራታለሁ፣ ስህተቷንም ታስተካክላለች። ልፋ ቢልህ ነው እንጂ ልጅቷ የምትቀየር አይነት አይደለችም። ኦ በልበል፣ ማታ አንድ ላይ ሆናችሁ ደውሉኝ። ቻው በቃ። አሬ ግሌ በእናትሽ እርቦኛል፣ ምግብ ስጪኝ። የለም አልሰጥህም። ይግሌ በእናትሽ ስጩ። ወይ ትትናየ አንቺ እኮ ባህሪውን እኮ ስለማታውቂ ነው። በሰጠው እኮ ይሰድበኛል። ይግሌ በእናትሽ ለኔ ብለሽ በቃ ከራቦ ስጩ። አዎ እርቦኛል እኮ ስጪኝ። እኔ ወንድሜ እኔ ራበኝ። ጉድ የጉድ ሀገር ገንፎ አሉ። ቆይ አንቺ ደግሞ ቤት ነሽ የምታሽቀብጩ። ሰሚያሽ እንደውም ምግብ የሚባል ነገር የለም። እሺ ይኸውልሽ ደግሞ እኔ ስለምን አልወድም መሳይ። ይኸውልህ ራሴ ፈልጌ ካልሰጠሁ ኧረ በእናትሽ ይግሌ በቃ እኔ ስራለት። ኧረ ወዴት እናቴ ተመለሺ። ታሽቀብጪ እሺ ዝም ብለሽ። እንደውም ምግብ የሚባል ነገር የለም። ውጡልኛ። ውጣ። ምን ሆነሽ? ኧረ ትትና ውጪልኝ። ነይ ውጪ። አንቺ እንገናኛታለን። ሂጂ አሽቋላጭ። ደግሞ ምን አስነክቷት ነው ይሄ ደግሞ አሁን መሳይ ወንድሜ? ወይ ድለ ይሄ ለካጥፍጭ እሷ ሁሉ ጊዜ እንደዚህ ምን ሆና ነው ሁሌ ምግብ የምትከለክል? በቃ መሳይ እኔ ጋር ትንሽ ብር አለ፣ ሰጠና ወጥተህ ትበላለህ። የምርሽን ነው እንዴ? ወይኔ አንቺ ነበር ከዚህ ቤት ውጣ ያልኩት። የኔ ደግ እንደው። አዎ እሰጥሃለሁ፣ ግን ከዛ በፊት አንድ ነገር እንድታደርግልኝ እፈልጋለሁ። ምንድን ነው? የት እንዳደግና የት እንደተወለድክ ማወቅ እፈልጋለሁ። እንዴ ለእሱ ምን ችግር አለው? ግን ለምን ፈለግሽው? አይ ምንም እንዲሁ ዝም ብዬ ነው። እና እንደ ራቤን ታውቂያለሽ መቼም አይደል? ባይሆን ምግቡን በልጄ ስመጣ መድረስ አይችልም? አላመንክም? እሰጥሃለሁ እኮ። ማን አባቱ ነው በሩ እንደዚህ የሚያንኳኳው? የማንም መናጢ እዚህ መጫወቻ
ቀስ ወዴት ነው? ያምሻል እንዴ? ቦርሳሽን ይዘሽ ውጪ። ምን አባ ነው ያልከው? ያው ውጪ። ምን ትሰሪያለሽ እዚህ? ከዚህ ጋር ልጅ እንዴ ተንከስ እንኳን መጣ። ልመጣ ነበር እኮ ወደ አንተ። ስማ በእናትህ እስኪ ግሊድና ሽሮፍት ትበላት። አንተ ነው ለኔ እንዴ? አንተ ደግሞ ምን ያደርግልሃል እንዴ? ለአንተ ደግሞ ምን ያደርግልሃል? አደቅረብኝ የግል ስሙ እንዳጠሩብኝ ብላች ትገለኛለች። የግሌ እኮ እንደኔ አይደለችም፣ የዋህ ናት። ስለዚህ ትሰጣለች። በእናትህ ሂድ እናምጣልኝ። እኔ አረቄ ባመጣልህ ይሻለኛል። ጋልሞ የግሌ ትገለኛለች። አረቄ? ስማ እኔ ከዚህ በኋላ በደረሰበት አልደርስም፣ ፍጹም አልጠጣም። አንተ እኮ የሰው ደም ብቻ ነው የሚቀረው እኮ ከፍሳሽ ነገር ምንም አይቀርም። ቆይ ምን አለበት ያልሆነ እሺ ብትለኝ? መሳፍን ዝጋ። ምን? ማን አፉን የሚዘጋው? አታብርሽ። ይኸውልህ በኋላ ታፍርበታለህ ነው የምልህ። አሁን ሻንጣውን አንስተህ ይዘህ አስገባ። ማን ነው የሚያፍረው? ነይ እዚህ ሻንጣሽ ነይ እዚህ። ምን የኔ ፍቅር በእኔ እንደማጨክን እኮ አውቀዋለሁ። በጣም ነው እሺ የምወደህ። እስኪ ዞር በይ። ሲጀመር በእኔ ምክንያት እንዳልመጣሽ ታውቂያለሽ። አታስመስይ። እንዴ አብርሽ ምን እያደረክ ነው? እኛ ሳንሰማ ሳንማክር የኛ አማካሪ ሁልሽም አብርሽ ውስጥ ቦታ እንዳለሽ ነው የምታስቢ? ጅሎች። እባክሽ ትዝታ ከመምጣትሽ መርዝሽን አትጥፊ። ኧረ አብርሽ እንደዚህ እያለችን ዝም ነው የምትላት? መሳይ በጣም ይቅርታ፣ ከአቅሜ በላይ ስለሆነብኝ ነው። አበስኩ ገበርኩ። ምን ነው አንቺ መሄጃም የለሽ እንዴ? ይኸውልሽ መቼም ቀረስተሽ ነው አይደል እዚህ ቤት ተመለሰሽ የመጣሽው? ዩዊሽ ይኸውልሽ እያንዳንድሽ ከዚህ በኋላ እኔ ማዝሽን ነው የምትሰሪው። እኔ ብሉ ምላችሁ ነው እሺ የምትበሉት እያንዳንድሽ። የኔ እናት አንቺ እኮ መርዝ እኮ ነው ብሉ የምትይ። ምን ነው አብርሽ ቆመ የምታያት በዱላ ብላ አታስወጣትም? ኧረ ግሌ ዝም ብትይ ነው የሚሻልሽ። ይኸው አብርሽ እንኳን ከሷ ጎን ነው። ትዝታ ሂጂ ግቢ ያልኩሽ። ለማንኛውም ሻንጣውን ይዘህልኝ ና እሺ። እኔ የምልሽ ትትን መቼም ግን ብሩን አልረሳሽውም ማለት? አዎ ረሳሁት። ማመጣላለሽ። እሺ ሂጂ በቃ። ሄይ መሳይ አምጣው እንጂ። እሺ ይሄ ቀን ነበር ይናፍቀኝ፣ ሲታዘዙኝ ሲገዙልኝ ማየት። አይ አብርሽ ከኔ ለማታልፍ ነገር ዝም ብለህ ታለፋኛለህ። አመጣልሽ። አንቺ ማን አምጫለሽ? እሱ ምን አባቱ ሆኖ ነው? ቆይ አባቱ መሳደብ ምን አመጣው? አመጣውልሽ አይደል እንዴ? ቆይ ሌላ ምን ፈለግሽ? የፈለኩት ምን እንደሆነ ማየት ትፈልጊያለሽ? ሄደሽ ስታመጪው ማየት ሊያውም እየሮጥሽ። ምንድነው አንቺ ቦምብ ነው እንደወረወርሽው? እኔ እኮ አንቺን አላምንሽም። ትህትና ምንድነው ልሩጥ እንዴ? እኔ ምንም አላምንሽም አንቺ ልጅ። ምን እያደረግሽ ነው? ቆይ አንቺ ምን ጉድ ነሽ? ከኔ ጋር ቆመሽ አትጨቃጨቂ። አንቺ የሚያምርብሽ ስትላላኪ፣ ስትሯሯጪ፣ ስትሄጂ ስትመጪ ምናምን ነገር ነው። አላደርገውም።
መሳይ ሻንጣውን አምጣው። አይ ይኸውልሽ እኔ ይቅርብኝ፣ መታችሁ ራሳችሁ ሰዱ። እዚህ ቤት ያላችሁ ግን ጥጋባችሁ። ዘበል መሳይ አንተ አጥምጣሽን ይመጣል። ጋር ቆይ ራሴ ለምን ተቀጥ አይ ተንከሲስ ይቅርብኝ። እኔ አይኗን አላየው። ናና ብላ። ስም እኮ አልጠቀሽም። እኔ ነው እሱ ነው። አይ እንግዲህ የፈለገ መብላት ይችላል። እና ደግሞ አብርሽ ሳሎን ስብሰባ አለ ብለን ነው ብሏቸዋል። መቼ ከዚህ ቤት ሊባር ነው አይደል? እንዴት ነው ደስ የሚለው። አንተ ደግሞ መታበለም እንዴ? አይ የግሌ ቆይ እኔን ለምን ትንከባከብኛለሽ? ምንም እኮ አልጠቅምሽም። አሁን ይሄንን ንግግርን መደጋገም ተሆነ ተበላ እንደሆነ እናብላ። እሺ የግሌ በጣም ወድሽ ማለቴ አመሰግናለሁ። ትሰማኛለህ? አረ ለማምሸት ከፈለክ ማደረም ትችላለሽ። እኔ የግሌ መካሻ ምንም አይመለከተኝም። ቆይ አሁን ማደርን እዚህ ጋር ምን አመጣው? አይ የግሌ እኔ እኮ ፍቅሬን በነግርሽ አይጠቅምሽም ምን ይረባሻል ብዬ እንዴት ነው የሚያስጨንቀው? መሳይ ቆይ መሳይ ወንድሜ ቢሆንስ? እኔ አላምነው። ወንድሜ መከታዬን ላገኘው፣ ልስማው፣ ላቅፈው፣ ሐዘኔን ጭንቀቴን ላዋየው ወንድሜ ብዬ ልጠራው። አባዬ ሳይሞት ላሳየው ነው። እኔ እንጃ አይመስለኝም። ቆይ እሱስ እንዴት አልጠረጠርም? ቆይ ትውልድ ቦታዬን ሲያውቅ እንዴት ዝም አለ? ቢሆን ኖሮ ግን እስካሁን እንዴት አላውቅም ነበረ? ይህን ነገር ማጣራት አለብኝ፣ ማረጋገጥ አለብኝ። ልቤ እኮ በተስፋ ተሞላች። ደስ ሲል ወንድሜ በሆንክልኝ መድብል እግዚአብሔር ይስጥ። ያንተ ብር ነው። ምናልባት ወንድሜ በልጅነቱ የተራበው አሁን ክሰው ይሆናል። ወንድሜ በሆነ መጣሽልኝ። እሰጣለሁ ግን ደስታ እንዳታይሽ ወደ እዛ እንሂድ። ኧረ ችግር የለውም እዚሁ አናግሪኝ። ሲጀመር እሷ ገብታለች። እሺ በቃ አካውንት ውስጥ ትራንስፈር ይሻላል። እሺ 1072 42 የምርሽን ነው? እኔ ግን ማመን እያቃተኝ ነው። በጣም አመሰግናለሁ። ምንም ችግር የለውም ግን መሳይ ስትመጣ እናወራለን። እሺ ኧረ እናወራለን። ምን ችግር አለው? ይኸውልሽ እንደውም ከዚህ በኋላ እዚህ ቤት እኔን ሲያወሩ መክፈል አለባቸው። አዎ አስከፍላችሁ። በቃ ትትና እኔም በልቼ ልምጣ። በቃ ደግሞ ይኸውልሽ ይሄን ሻንጣ ወሰጅላት፣ ደግሞ ሌላ ነገር ይዛብኝ እንዳትመጣ። እሺ ይዤላት እገባለሁ። አንተ ግን ጠግበህ ብላ። እሺ ምንድነው እቺ ልጅ ይሄን ያልተንከባከበች? ልታስገድለኝ ነው እንዴ? ለነገሩ እኮ ድሮም ቢሆን ክፉ አይደለች። መሳይ እንዳታመሽ እሺ። ቶሎ ነው ወይኔ ጉዴ! ትትና ግን ምን እየሆንሽ ነው? ቆይ እንዴት ለአባትሽ ማሳከም ያልሽውን ብር ሳታረጋግጭ ትሰጫለሽ? ወይኔ አምላኬ! ብቻዬን ብር ያወጣሁት ለወንድሜ ያድርግልኝ።
ይኸውልሽ ትዝታ፣ እንደዚህ በመሆን ከሰው ጋር መኖራችን ሰው የሚያከብርሽ ስታከብሪ ነው። ቆይ ምንድን ነው በሰላም ለመኖር የሚያበድሽ ነገር? አንተን እየወሰዱብኝ ነው። እሺ አሁን ምን ፈልገሽ ነው የመጣሽው? ትንሽ ራሴን አሞኝ ወደ እኔ ካለ እኔ የለኝም። ትህትና ጠይቂያት። ትህትና። ቆይ እንዴት ነው እሷ ሁሉም ነገር ሊኖራት የሚችለው? እሷ የሁሉም ነገር መድኃኒት አላት። ሂጂና ጠይቂያት አልኩሽ እኮ። ቀረብህን ሞዛዛ። አሁን በቃ ሂጂ በእናትሽ። በቃ አሁን ሂጂ። አንቺን ብሎ እኔ እባክሽ እዚህ ነው የሚሆነው ቦርሳው። ያሉሽ አዎ ምን ነው ተንጨረጨርሽ? እስኪ ተኝበት። በጣም አይደል አብሽ ላይ የምትተማመኝበት? ቆይ ግን አብሽ ፈቅዶልሽ ነው የምትተኝ? አዎ እንዴ በደንብ ይኸውልሽ፣ ወንድን ማመን በጭራሽ የማይታሰብ ነገር ነው። የፈለገ ብዙ ጊዜ ልታውቂ ትችያለሽ፣ ግን በአንድ ቀን ይቀይርሻል። አብርሽም ቢሆን ማለት ነው። ልክ እሱን ተይውና ማለት ነው። ምንድን ነው ቅድም እንደዛ ለማሳይ ሽር ጉድ ስትይ የነበረው? ለማን? ኧረ እኔ መሳይ ምንም አይደለም። እባክሽ ተረጋጊ። ምንድን ነው? አንቺ ከአብርሽ ጋር ነሽ፣ እንደፈለጋችሁ አድርጉት። እኛ ግን ተይው በቃ። የሆነ ነገርማ አለ። ያለ ምክንያትማ እንደዚህ ያ ጅል መሳይ ፍቅረኛውን ነው እንዲያስገባው። ፍቅረኛ ብትሆን ደግሞ ከአብርሽ ከምትጣበሱ አይፈቅድም ነበር። ውይ ትትናዬ ምን አፍ አለው ነው ይመጣል? ምን ብሎ ሊመልስልን ይመጣው? እሺ ፈልጋችሁኝ ነበር አሉ። እንደዚህ ማድረግ ግን ማመን አልቻልኩም። ተንከሲስ ምን ላድርግ ብለህ ነው? ምንም አማራጭ የለኝም እኮ። ምን አማራጭ የለውም? ቤቱ እንደሆነ እኮ የኛ ነው። እሷን አስወጥቶ መጣል ነው። ለነገሩ ከሷ ጋር የሆነ ነገር ቢኖር እኮ እንደዚህ እንትን ያልካት እንዴ? ከልሞስ ከለምሽ ሁሉ አርፋጂን ይመቻኛል። ሳትጣም ትንገዳገዳለን። ምንድን ነው የምትደገፈኝ? አንቺ ደግሞ ችግር አለብሽ። እሺ ይሁን እና እናንተ ምንም ማድረግ አትችሉም፣ እሷ መስጠት አትችሉም እያልከን ነው? አዎ የግሌ ከድሮ ጀምሮ ከዚህ ቤት ባለቤት ጋር ሶስታችንም ጓደኛሞች ነበርን። ያው እሱ እንዲህ መሆኗን ስላላወቀ እንድትወጣ አልፈለገም። እንዴ እኛስ ቆይ ምንድን ነው የምንሆነው? ከእሷ ጋር እስከተስማማችሁ ድረስ ምንም የሚፈጠር ነገር የለም። ግን እሷን ታውቃታላችሁ። የሆነ ነገር ካደረጋችኋት ምንም ነገር ከማድረግ ወደ ኋላ አትልም። እኛ ልንወጣ ነው? ቆይ መሳይ አሰማውም እንዴ? በእሷ ቁጥጥር ስር ነን እያለ እኮ ነው። ይብላኝ ለእናንተ እንጂ እኔስ ሞያ ስለሌላት ከቤቷ አታስወጣኝም። መግቢያሽን ፈልጊ እያዳምሽ። እኔ እኮ ልጅ ነኝ። አብሬክ ነው ነው አይደል አብርሽ? ቆይ አንተ ብትወልድ አታደርሰኝም? ልጅ ምናምን ይላል እንዴ? ስንት መንግስት ያየ ሰውዬ። ለሷማ ቅድመ አያቷ ነው የምትሆነው። አብርሽ ነገር ሲፈልገኝ አሁን እሱ ነው ሮት እንዴ? እናንተስ ይሁን እሺ፣ እኔ እንዴት ነው የምሆነው? እኔ እኮ ከዚህ ከወጣኝ በቃ አንዱ ቱቦ ውስጥ ድፍት ብዬ ነው የምቀረው። ስንቱን ሰው እንዳልቀበርኩ እኔ ቀባሪ ልጣ። ዶክተር ለራሱ አያውቅም የሚባሉ ነገር እውነት ነው። አይዞሽ ገልሞ
እንግዲህ ይኸውልህ አንተ ለማሞት ያብቃህ እንጂ አንድ በርሜል ጠላ ጠምቄ ነው የምቀብር። ጠጅም አለው ከፈለክ። ውይ የግሌ እንዳፍሽ ያርግልኝ። ውይ በስመ አብ! ኧረ እኔን ተወኝ። እኔ ክፉ እንዳታናግረኝ እንዴ! አፌን እኮ አዳልጦኝ ነው። እኔ ገብቶኛል። ሲጀመር በቁምህ ሞታል ልትይው ነው አይደል? እኔ ምን ገርሞ ለምን ጉድጓድ ቆፍረህ ተዘው ውስጥ አይኖርም እኛ ከሚያስጨንቀን። ይኸውልህ ነግሬሃለሁ። ዛሬ ልብ አድርጎላችሁ ቆራርጬ ነው የምጥልህ። ለነገሩ እኔ ከዚህ ቤት ገላችሁኝ ካልሆነ ንቅንቅም አይደለም። ይኸውላችሁ እናንተ የምትወጡበት ቀን ከመጣ እኔም አብሬ እወጣለሁ። የራሳችን ህይወት እስከሚኖረን ድረስ አብረን ነን። የጀመረ ካለስ ማለቴ በቃ ተውት። እንዴ እኔ የምለው እቺ ልጅ ግን ዛሬ በጣም ልዩ ሰው ሆናብኛለች። ገልሞ አስቀምቅማታል እንዴ ዛሬ? ይኸውልህ አስቀምቅማት ከሆነ ከዚህ በኋላ ሁሌ አስቀምቅማት። እንዴ ጥሩ ሰው ነው እንዴ የምትሆነው? ከዚህ በፊት ይጀምራል እንዴት ተትና? ወይኔ ትትናዬ እንደው የፈራው ደረሰ። መድብል ቀለበት አሰረልሽ? አያንበሳው ለኛ የሚያስር ግን ጠፋ። ኧረ እኔ እንደዛ አላልኩም ይግሌ። እንዴ ቆይ ምንድን ነው የምታወሪው? ሳላማክራችሁ በመወሰኔ በጣም ይቅርታ። አብርሽ አንተ አትጨነቅ፣ በቃ እንደሚሆን እናደርጋለን። እሺ ሌላ የምናወራው ጉዳይ አለ? ውይ አብርሽዬ ጨርሰናል። ምንም የምናወራው ነገር የለም። አንድና አንድ መጸለይ ብቻ ነው ያለብን። እቺ ሰይጣን ከቤታችን ውልቅ እንድትልልን። እሺ በቃ ኑ ሰላም አደር ነው። ምን ሊሆኑ ነው ተጠቃቅሰው የወጡት? በስልክ ሊገናኙ ነው? መቼም በአካል አይገናኙ ከዚህ በኋላ። አልሰማሽም እንዴ? ቅድም ትህትን የጀመረ ካለ አላለችም? ምናልባት ራሷም ጀመረ ይሆናል። አይ መሳይ አንተ እኮ እንደው ጭንቅላትህን አንስተቀምበት። ይልቅ ይኸውላችሁ ቆይና እንዴት ችለናት ልንኖር ነው? አሁን እኮ ሰቀቀን ሆነብኝ ካሁኑ። እኔም እኮ ግራ የገባኝ እሱ ነው። ቆይ እንዴት ልንግባባ ነው? ኧረ ገርሞ አንተ አርቄን ስትሰበሰብ እኮ ትግባባላችሁ። እኛ እንጂ ቀንና ሌሊት ተሳሚ ለበልበን። ቆይ እኔ የምለው ለምን በሆነው ባልሆነው ብር አንቀበላትም? ያው ከዛ በሱ እንጽናናለን። ኧረ ፍንዝጋዛ ያብረረ የብር ፍቅር አለ የፍቅር ይሄን ያለ ነገር ተተማ እንዴት ነሽ? አለሁ። እንዴት ነህ? ደህና ነኝ። እኔ የምልሽ የሆነ ነገር ጠይቅሽ ፈልጌ ነበር። ያደረኩት ነገር ልክ ነው ብለሽ ታስቢያለሽ? ምኑን? ትዝታን ማቆየቱን ከሆነ ያው ያንተ ቤት አይደለም፣ ምን ይደረጋል። ግን ያው ግን ምን? ያው ታስቸግራለች። ምን ብላ? ያው አብሬ ምናምን እያለች ነው። ምናምን ማለት ያው በቃ አለ አይደል የሆነ መጥፎ ነገር አብራችሁ ስለምታድሩ። ቆይ አብራችሁ ስለምታድሩ ነው ያልሽው? ፈቀድሽልን ማለት ነው? እኔ ማን ፈቃጅ አደረገኝ? ለማንኛውም ሰው እንዳይሄድበት ከፈለግሽ ነይ እናደርበት። ዝም ብሎ አይቆረፍም። እሺ አንተ ተበላሽታለሽ፣ አበላሽታለች። እውነትህን እኮ ነው። እውነቱን ነው። በሆኑ ባልሆኑ እያማረረ ለምን ከዚህ ቤት ብናናረጋት? አያችሁ አይደል? እኔ መሳይ እኮ አላስብም። በነገራችን ላይ እያላችሁት ያለው ነገር እኔ ምንም አልገባኝ። ውይ አንተ ደግሞ አሉ ደህና ሰው አልነበርክ እንዴ? ወይስ ተጣ ነው ደህና ሰው የምትሆነው? ይኸውልህ ያው ምን ግራ የሚገባ ነገር ነው። እናንተ ገብታችኋላ? በቃ እሷን ጨርቋን አስጥልና ሳበዳትና ከዚህ ቤት ብን ብላ እንድትወጣ እናድርጋት። እንደው አይኗ ይብረር። እኛ ግን የመሳይን የተንኮል ጋር አንፈልግም። እዲያ እሱን ዝም በለው ሲተናገረተን ከሲስ ለምን ግን ገልሞ ሄዶ ግን ጥም አድርጎ ያስማት? ምን አንተ ዮንኪ ያላንድ ክዳን? ቆይ ማንን ነው እሱ ሄዶ የሚስማው? እንግዲህ እዚህ አታብዛው እንዴ ግል። እኔ እኮ አንቺን አላልኩም ገልሞን ነው ያልኩት። ነው እንዴ? እኔ እኮ እኔ መስሎኝ ነው። ሌላው ምን አገባኝ? ይሄ አይሆንም። ይኸውላችሁ እንደዚህ ካደረገን አብርሽ ራሱ ነው እኛን የሚያስወጣ። እንደው አፌ ቁርጥ ይበልል መሳይዬ። ቆንጆ ምግብ ነው አምሰራለን። ምን ነው አንተ ዝም አልክ እንዴ? ቆይ እንድስም ፈልጋል እንዴ? ልስማት ፈልጋል?
ጥሩ እንደዛ ኮን ሄድና ሳማታ ሂድ ሳማት አይ አልፈለኩም አረ ይልቁንስ በደንብ አስበበት እንወያይና እንለያይ እሺ እንግዲህ ወስነን እንለያይ ካላችሁ ይውላችሁ እኔ አንድ ቆንጆ ሐሳብ አለኝ አላስከፈላችሁም ገንዘብ እንዲሁ በነፃ ነው መነግራችሁ እኔ መሳይን አይደለም ይውላችሁ ለምን አብርሽንና ትህትናን አንድ ላይ አድርገን ቀጥላ እናረጋት እንዴት ቀላል ነው ይውላችሁ ፍቅረኛ ማቾች እንደሆኑ እኮ እኛ ማስመሰል ነው በግድ እንገፋቸዋለን ሁለቱ ቆይ ትህትናናት ጉዳትም ዞሮ ዞሮ እኮ ማስጣት እኮ አይቀርም ተስጣናለች ስለዚህ ያው እድላችንን ብንሞክር ይሻላል እድል ወደኛ ይሆናል የምታጋድለው ገራሚ ሐሳቡን አይነስ ማምቻል እኔ ድምጽ ታቅቦ ነኝ ይበዛ ይደማ ይውላችሁ በቃ 3-1 ጉዳዩ ስለጸደቀ በእኛ ተወስኗል ማሁን ባሉ ነው ማከረበት ቆይ ታዲያ እኔ በምን ላግዝ ይችላል ይኸውልህ የደበቀውን ሚስጥር ደርሼበታለሁ አሁንም ማመን ኤተን ከዚህ ሳሳይሽ አይደል እኔም አለቀው መገለዋለሁ እሱ አይደለም እባክህ እኔ እሱም ያደርግልኛል እና ቆይ ምንድን ነው ያወቅሽው ይኸውልህ አንተና ትህትና መሀል ያለውን ነገር ሙሉን አውቄዋለሁ ምንም ሳትደብቅ ንገረኝ እንዴ አረኛ ምንም የለንም ቆይ ምኑን ልንገርሽ ይኸውልህ መሳይ ብር እሰጥሃለሁ እውነቱን ንገረኝ በቃ ቅድም ብር ሰጠች ሌላ ምንም ሳልጠይቃት ምንም ሳትጠይቃት ለምን ሰጠች አረን ያሳዝኛት ነው እኔ እኮ በጣም ነው ማሳዝን ንብርር ይሆንክልች ለብር የምትሳደብ ይኸውልሽ አለበለዚያ ምንም አልነግርሽ በላውን ከዚህ ውጣ እንዴ ይሄ እኮ የኔ ክፍል ነው አይደለም ከዚህ ክፍል ከቤቱም እኮ ላስወጣክ ነው ተነሳው እኔ ምንሽ ይግልኝ ቆይ ደክሞኛል ካሽ ለምን ገብተሽ አትተኝም ስራውን እኮ ነው ይሰራዋል እንዴ ትህትናዬ ብቻሽን ማጠይሽ አልሄድም ባይሆን አጫዋች ነገር ልጥራለሽ እንደዛ ከሆነማ በቃ መሳይን ጥራ ይጀደዛች ደግሞ ሰው ጥሩ ቢሉት ራሱ መጣሉ ቆይ መሳይ መጣ ምን ይሰራልሻል እንደ ልብሽን ዝቅ ነው እንጂ የሚያረጋው ደግሞ ስራ ሲሰራ ከሚወዱት ሰው ጋር ነው ከሚያፈቅሩት ጋር ነው በፍቅራች አንቺ ደልቶሻል ያግሌ መቼም አሁንም ምግብ የለም አትይኝ የምን አባ ምግብ ነው ይውላብሽ በቀን 10 ጊዜ ነው የሚበላው እኔ ለሱ 10 የምግብ የመስራት ግዴታ አለብኝ እንዴ አንድ ምራ ፈልግለት አራብርሽ እኔ ምን ይሻለኛል ቀን ሙሉ እኮ ምግብ አልሰጥም ብለኛለች እኔ እርቦኛል በቃ መሳይ ያው ሰርች ትበላለሽ ለምን የግል ያሰራም ነው አመመሽ እንዴ አረ እኔማ ይሄን ፈረስ አባሬ መምጣት አለብኝ አይደል እንዴ የግሌ ረፊ ወጣ ታይ ብዬሻለሁ ተው ውጥ ታይ ግን የግሌ ተውና ታይ ላንገዝሽ እንዴ ምግብ መስራት ትችላለህ እንዴ አሁን እችላለሁ ላሳይሽ አምጪ ላሳይሽ ይኸውልሽ ያግሌ እኔ እዚህ ቤት ስራ እያበዛ ነው በቃ ካልሆነ ክፈሉኝ አይደለ ቀልድ አያልቅብም ይልቅ እሱን ትሆና ማለት ከኪችን ሳይመጡ ቶሎ ብላ ያችን መናጤ እንድናጥራት ይኸውልሽ እኔ እጠራታለሁ ትስደበኝና ግን አለቃት ኧረ እባክህ ይኸውልህ ገንዘብ ስታሳይ ቀድማ አንተ ሁሉም ነገር ዝርግፍ አድርገህ እንዳትነግራት እሺ ምን ነበር ግን ያልሽ ይኸው ምን አልኩኝ ስማ እንደምትላት ማለት ነው ቶሎ ነይ አብርሽ እየጠራሽ ነው ከውጭ ስልክ ይፈልግሻል በላት ከዛ ግን አንተ እዛው ቅር በኋላ ትገላለች እላታለሁ እንግዲህ ይቅናኝ ጉሽኔ አንበሳ ይቅና ሂድ ቀርሃል እስቲ አዎ ዮኒዬ በየ በጣም
እና እንደዛ ነው እልሃለሁ። ብቻ አሁን ወደዛ እየሄድኩ ነው። የት ነው አብርሽ? ውይ ሰላም ነሽ ወይ? አይቀድምም እንዴ አንቺ? አትሟዘዢ በእናትሽ። ስልክ ይዤ እያየሽ አይደል እንዴ? ይልቅ አሁን ንገሪኝ። ምን አገባኝ? ሂጂና ተቃጣይ። ለዚህሽ ንግግርሽ ዋጋ ተከፍያለሽ። አሁን ያለበትን ቦታ ንገሪኝ በእናትሽ። ኪችን ነች። ከኪችን ማስወጡ በቃ የነሱ ግዛት አድርጎታል ኪችን። ምን ይሁንዬ፣ ከስንት ሰው ጋር እንደምኖር እኮ አንተ አልገባህም። በጣም ጎበዝ ነህ። ቆይ ከየት ነው የለመድከው? ያው በፊት ብቻዬን ስለነበርኩኝ አንዳንድ እያልኩ ለመድኩ። ይገርማል በጣም። የሆነ ነገር የለም እንዴ? ቆይ ለጊዜው ይሻልሻል። ያማል እንዴ? አሁን ደግሞ ኪችን